ልበልላችሁ እሱ እንደሚለው ልበልላችሁ እኔ በጣም ነው የሚያስቀኝ። ራሱ ሲጀምር ነው የምስቀው ጌታን እና ግብፅ ለማርያም እንጀራ ከለከለች፣ ውሃ ከለከለች። እነ ቆጢባ ውሃ ከለከሉ። ኢትዮጵያ ሲደርሱ አለ እየደገስን ተቀበልናቸዋል። ማንና ማን? ማርያም፣ ዮሴፍ፣ ጌታ በስደቱ ጊዜ ግብፅን አቋርጠው ኢትዮጵያ መጥተዋል ይላል። ዘብ ኢትዮጵያ እንደውም ባህር ዳር አካባቢ ቤት ቀልሰው ምድጃ ጥደው ይኖሩ ነበረ ጣና ገዳም ላይ። ማን? ማርያምና ዮሴፍ። ይኸው ዘበነ ከአፉ ያለውን ነው ምነግርህ። በጌታ ፊት ነው ምነግራችሁ። ማርያም ቁጭ ብላ ኢየሱስን ታጥብበት የነበረ በርጩማው አለ። የት? በርጩማው እስካሁን ጌታ ምስክሬ ነው። እንደዚህ ብሎ እኮ የሚያስተምር ሰው ነው። ዶክትሬቱ አበለው ከየስፍራው የሚገዛ ዶክትሬት በርጩማ ሎጂ በርጩማ ሎጂ ቲዮሎጂ እንዳትለኝ። በርጩማ ሎጂ ይኸውላችሁ ውሃ በወንፊት ያመጣላት ነበር ለማርያም ይልሃል። እሳት ደግሞ በቀሚሱ ያመጣላት ነበር አለ። እንዴ እሺ ሌላ አሁን እዚህ ላይ ብታየው እንዳለ እዚህ ጋር የምትመለከተው በሙሉ ይኸውልህ፣ እዚህ ጋር የምትመለከተው የዘበነ ተረቶች ነው። ግባና ያው አባ ኪሮስ የሚባለው አለ ደግሞ አንገቱ ላይ ዛፍ በቀለበታል። ጆሲ የሚባለው ዘፋኝ እሱ ጋር ሄዶ አያቅም ብሎ ነው መሰለኝ ተኝቶ አለ ኪሮስ የሚባለው አንገቱ ላይ ዛፍ በቀላል። ሊትራሊ ዛፍ በቀላል ይለዋል ልጁ። ከዚህ በፊት እንትና ራሱ እሸቱ አቅርቦት እሸቱ ላይ ቀርቦ በፖይንት እኮ ነው ቪዲዮ ማስረጃ ያለውን ነገር ነው የምነግራችሁ ወገኖቼ። እሸቱ የደነገጠበት አይኑ የፈጠጠበት ቪዲዮ ትዝ ይላችኋል። ኮሜዲያን እሸቱ ጋር ቀርቦ እስካሁን ድረስ ጌታ ኢየሱስ እኔ እስክመጣ ድረስ የድንጋይ ቆብ አድርጋችሁ ተቀመጡ ያላቸው ቅዱሳን አሉ አሉ። ያኛው ደንግጡ ፈጡ። የዛፍ በቀለበት ይላል። የድንጋይ ቆብ ተሰፍቶላል ከመሬት በታች የሚኖሩ ምናምን ብሎ በቃ አምታቶት ሄደ። ይሄ ብቻ አይደለም፣ ይሄ በሚዲያ የቀረበ ነው። ሁሉም ሰው ያየው። መጽሐፍ ያውቀው፣ መጽሐፍ ቅዱስ አያውቀው። እሱ ምን አይነት ቴዎሎጂ እንደተማረ ምን አይነት ትምህርት ቤት እንደገባ እኔ እግዚአብሔር ይወቀው። ኢቢኤስ ላይ ቀረበ። ይኸው ኢቢኤስ ላይ ቀረበና ለጥምቀት በዓል ሰው አገኘን ብለው እነሱም አቅርበው ከዛ
ጌታ ኢየሱስ በተጠመቀ ጊዜ አለ ኮስተር ብሎ እኔ ምን ሊል ነው ብዬ እከታተለዋለሁ። ምን ሊል ነው? በተጠመቀ ጊዜ በምድር ላይ ያሉ ውሆች፣ ውቅያኖስ፣ ወንዞች፣ ሐይቆች፣ ወራጅ ወንዞች ምናምን በሙሉ ወደ ማርና ወደ ወተትነት ተቀየሩ። እነዚህ የኢቢኤስ ጋዜጠኞች ፍጥጥ ብለው ይሰሙታል። መቼም ስራ ሆኖባቸው እንጂ አንዳንዶቹ ጴንጤዎች እንደሆኑ ይታወቃል። ስራ ሆኖባቸው አሃ ነው እንዴ እያሉ ሰምተው ጨርሰው ሄዱ። የት ቦታ ተጻፈ? የማቴዎስ ወንጌል ምዕራፍ 3 ላይ ኢየሱስ ሲጠመቅ ከጅምሩ እስከ ፍጻሜው ሁሉን ነገር ጽፎታል። ማቴዎስ ጽፎታል። እዛ ላይ ብትፈልግ አታገኙም፣ ብትፈልግ አታገኙም። እኔ እንደውም የኢቢኤስ ጋዜጠኞችን መልእክት አስተላልፌያለሁ። ዝም ብላችሁ ነው ወይ የምትሰሙት? አልተጻፈም እንኳን ሚል ሰው የለም ወይ? አንተ ጴንጤ አይደለም ወይ? አንቺ ጴንጤ አይደለሽም ወይ? ምንድን ነው? የት ቦታ ተጻፈ ሚል ጋዜጠኛ፣ የሚያፋጥጥ ጋዜጠኛ የለም። አዮ እንደዚህ ፊት ለፊት ራሱ ወጥቶ የሚናገር የለም። የእግዚአብሔር ቃል ማይደግፍ የሌለ ሌላው ኢትዮጵያን በሚመለከት የብዙ ሰዎች ቅዠት፣ እደግመዋለሁ፣ የብዙ ሰዎች ቅዠት የሆነውን ንጉስ ቶ ወይም ደግሞ ቴዎድሮስ ትህርምታዊ ባህታዊ የሆነ ንጉስ ከየረር ተራሮች ላይ ይመጣል የሚል ቅዠቱን የብዙ ሰዎች ቅዠት በዘበነ አንደበት ተገልጧል። አቅርቤላችኋለሁ ከዚህ በፊት። ይሄ ማለት ነው ቴዎድሮስ አሁን በቅርብ ይመጣል ብላችሁ የምታስቡ ሰዎች ካላችሁ ታሳዝኑኛላችሁ። የማቴዎስ 24 ትርጓሜ የቴዎድሮስና የአውሮፓውን ዮሐንስን የሚያመጣዋል። የሚገናኙበት አሌክዛንድሪያ ነው። ቴዎድሮስ የሚባለውን ቅዠት ከየረር ተራሮች የሚመጣ ባህታዊ ንጉስ የሚሉትን ቅዠት የማቴዎስ ወንጌል ምዕራፍ 24ን መሰረት አድርጎ ይሄን ቅዠት ከክርስቶስ ምጽአት ጋር አያይዞ የሚያስተምር አይምሮ የጎደለው ሰው ሊስን የጌታ የኢየሱስ ክርስቶስ ምጽአት፣ ዳግመኛ ምጽአት አሌክሳንድሪያና ኢትዮጵያ ጋር ከነገሱ ነገስታት ጋር የተገናኘ አይደለም። በራሱ ጊዜ የሚሆን ነው። ቴዎድሮስ ብለህ የምትቃዠውም አይመጣም። ኢትዮጵያ ውስጥ ኦርቶዶክስ ብቻ እንዳለች የሚያስብ ጠባብ ናሮ ማይንድ በዚህ መንገድ ነው ህዝቡን ሼፕ አፕ አድርጎ የሚኖረው። ናሮ ማይንድ ምንም አይነት ነገር እንዳያይ ህዝቡን ገብቷል ሸፍኖ ጋርዶ የሚነዳ እግዚአብሔር ይገስጽ። የእግዚአብሔርን ቃል የማያከብር ሰው የመጽሐፍ ቅዱስ መምህርም አይደለም። እግዚአብሔር ይገስጽ። ከየት መጥቶ ነው ቴዎድሮስ ኢትዮጵያ ላይ መጥቶ የሚነግስ? ከዚህ በኋላ ከጨረር የሚመጣ ንጉስ የለም። ህዝብ የመረጠው ብቻ ይሾማል። አለቀ። ቀሚስ አልብሰ ልታመጣ ነው? ወጋው። የዘራ ያዕቆብ መንፈስ ወጋው። ኢየሱስ ያለ በሙሉ ምራስ እየቆረጠ ይገል የነበረ የዘራ ያዕቆብ ስፒሪት መኖክሴና ንጉስ ሆኜ እኖራለሁ የሚል ሲያምርህ ይቅር። መቼም አይሆን። ፖለቲካና ሪሊጅን የቀላቀለ አደገኛ አካሄድ ፖለቲክስ አለው ውስጡ። ፖለቲክስ አለ።
እንጂ የማቴዎስ 24 የመምጣት ምልክት ምንድነው ብለው ሐዋርያቱ በጠየቁት ጊዜ በደብረ ዘይት ተራራ ላይ ሆኖ የተናገረው ትንቢት ኢየሱስ ክርስቶስ ስለ ዓለም ፍጻሜ ያስተማረው ትምህርት እንጂ እናንተ ለኮተታችሁት ኮተት ማስረጃ ሆኖ የሚቀርብ የመጽሐፍ ቅዱስ ክፍል አይደለም። ጽድት ያለ ወንጌል የኢየሱስን ዳግመኛ መምጣት የሚናገር። ስለዚህ ይሄ ሰውዬ ምን ብሎ ነው የሚያምነው? ንጉስ ይመጣል፣ ቴዎድሮስ የሚባል ኢትዮጵያዊ ንጉስ ይመጣል ብሎ የሚጠባበቅ ሰው ነው ዘበነ። ይሄው እንደሰማው ነው እንግዲህ ህዝብ ሰብስቦ የሚናገረው። የዋሸሁት ነገር አለ እዚህ ውስጥ? የዋሸሁት ነገር አለ? የለም የለም። ቴዎድሮስ አይመጣም፣ ኢየሱስ ግን ይመጣል። ሞዓ አንበሳ ዘእም ነገደ ይሁዳ የተባለውም ኢየሱስ። ሞዓ አንበሳ አይደለም። የትኛውም የኢትዮጵያ ንጉስ ሞዓ አንበሳ አይደለም። ሲያምርህ ይቅር። ሞዓ ማለት አሸናፊ ማለት ነው። ሞዓ አንበሳ ዘእም ነገደ ይሁዳ የተባለው ኢየሱስ ነው። ዮሐንስ ራዕይ ምዕራፍ 5 ላይ ሄድና አንብቡ። አይዞ አታልቅስ፣ ከይሁዳ ነገድ የሆነው አንበሳ የዳዊት ስርና ዘር ማህተሙን ይፈታ ዘንድ ድል ነስቷል። ሃሌሉያ። ራዕይ ዮሐንስ ምዕራፍ 5 ላይ ተጻፈለት እሱ በቃ። ስለዚህ እንደዚህ አይነት ራሱን በፖለቲካ ውስጥ የደበቀ በፖለቲካ ውስጥ የደበቀ ቴዎድሮስ ይመጣል እያለ የሚያሟርት ቀሚስ ለባሽ ንጉስ ይመጣል እያለ ተስፋ የሚያደርግ የኢየሱስን ምጽአት ሊናገር አንደበቱ የማይታዘዝለት እንዲህ አይነት ሰው ነው። ሊስን ሌላ ይሄ ኢትዮጵያን ከእውነት በራቀና ከእውነት ጋር ምንም ግንኙነት በሌለው ትርክት ምኒልክ ብንረሳ ምላሳችን ከትናጋችን ጋር ይጣበቅ እያለ ሲናገር ተሰምቷል። ቅዳሴ በቀደስን ቁጥር ሁሉ ምኒልክ እናስባለን እያለ ሲናገር ሰምቷል። this is politics። በደም እንድታውቁት ትምህርት ማጣመም ብቻ አይደለም፣ ሌሎችም ጉዳዮች እንዳሉ እንድታውቁት እና ማርቆስ ኢትዮጵያዊ ነው ሲል ማርያም መታ ደብረ ብርሃን አካባቢ ምንድነው ደግሞ ባህር ዳር ጣና ሐይቅ ላይ በበርጩማ ልጇን አጥባለች ምናምን ሲል ይሄ የእንትን ጉዳይ ብቻ አይደለም፣ አደገኛ የሆነ የአጋንንት አሰራር ጭምር አለ። የአጋንንት አሰራር አለ። በዚህ አበቃ። ከዛ ይነሱና ማርያም ዮሴፍ ኢየሱስን ይዘው በኡራኤል ክንፍ ላይ ተሳፍረው አለ። በኡራኤል ክንፍ ላይ ተሳፍረው መላው ኢትዮጵያን ዞረው ጎብኝተዋል። ወላይታ አልቀረ፣ አርባ ምንጭ አልቀረ፣ ሐዋሳ አልቀረ፣ ደምቢዶሎ አልቀረ፣ ወለጋ አልቀረ፣ በዚህ በምስራቅ በኩል ድሬዳዋ አልቀረ፣ ሐረር አልቀረ፣ ምን አልቀረ። በኡራኤል ክንፍ ላይ ተቀምጦ በሙሉ እኮ ድሮን አድርገው ጨርሷቸዋል እኮ ሰዎቹንም መላእክቱንም ድሮን አድርገዋቸዋል። በቃ ዞረው ኢትዮጵያን ጎበኙዋል። የረሳው ምንድነው? ሲዋሽ አህያም አለ ብሎ ነበር። አብሮ ሲሰደዱ ወደ ግብጽ ሲሰደዱ አሁን ወደ ኢትዮጵያ የሚመጡበት ምንም አይነት አሰራር የለም። ዮሴፍ ከማርያም ጋር ተሰዶ ወደ ግብጽ ከወረደ ወደ ታች ወደ ኢትዮጵያ ይሄ ጂኦግራፊካሊ እንኳን አንድ የተማረ ሰው ሲናገር ጂኦግራፊካሊ አኪዩሬሲ መጠበቅ መቻል አለበት።
በግብፅ በኩል ወደ ኢትዮጵያ የሚያመጣቸው ሱዳንን አቋርጠው ወደ ኢትዮጵያ በኤርትራ በኩል አቋርጠው ወደ ኢትዮጵያ የሚመጡበት ምንም አይነት አሰራር የለም። ምንም አይነት ሪዝንም የለም። ልጄን ከግብፅ ጠራሁት ተብሎ የተጻፈው ትንቢት ከግብፅ እንደተመለሱ ያሳያል። ወደ ግብፅ ውረድ ብሎ መልአኩ ልጁን ከእናቱ ጋር ይዘው ውረድ ተብሎ ሲነገረው መጽሐፍ ቅዱስ ይናገራል። የማቴዎስ ወንጌል ምዕራፍ 2 ላይ ወደ ግብፅ ሲሄዱ ከግብፅ ወጥተው ወደ ናዝሬትም ሲመለሱ ሁለቱንም ነገር ዲቴል ማቴዎስ ጽፎልናል። ሁለቱንም ጽፎልናል። እሱ ወደ ኢትዮጵያ መጡ። የተማረ ሰው ጂኦግራፊ ማወቅ መቻል አለበት። ባይብሊካል ጂኦግራፊን ማወቅ መቻል አለበት። ላይኑ ጉዟቸውን ማወቅ መቻል አለበት። አንብብ፣ ቁጭ በልና አንብብ፣ ተማር፣ ጂኦግራፊ ተመልከት። የት ቦታ ነው እንዲህ አይነት ንግርት ያለው? ወጋው የጠንቋይ መንፈስ፣ ወጋው የደብተራ መንፈስ። በአፍዝ አደንግዝ፣ በህዝብ አግዝ፣ በግርማ ሞገስ፣ በመስተፋቅር ይሄንን ህዝብ እየነዳችሁ ለተወሰነ ጊዜ ልትኖሩ ትችላላችሁ። እግዚአብሔር ያዋርዳል፣ አንድ ቀን ያዋርዳል። የት ቦታ እንዴት ሆኖ ነው ወደ ኢትዮጵያ ሊመጡ የሚችሉ? አይሆን። በኡራኤል ክንፍ ላይ ተሳፍረው ሲዞሩ ነበር። ያው በርጩማው እስካሁን አለ ይላል። ብዙ ነው። ከዛ እሱን ይናገርና አንድ ቀን ግብፅ እንደገቡ ማርያምና ዮሴፍ ህፃኑን ይዘው ግብፅ እንደገቡ ልመና ወጥቷል። ወጋው የቆሎ ተማሪ ስፒሪት ለልመና ወጥቷል። አቆፋዳ ይዘው እዛው ያውቀውን እኮ። ከዛስ በራ እንኳን የሆነ ቤት ሄደው እዛ ሰራተኛ ወጣች። ማነው ስሟ? ኮቲባ ምትባል ሰራተኛ ወጣች አለ እና ማርያምን አንቺ መልክሽ ያማረ ጸባይሽ ቢከፋ እንጂ እንደዚህ በየበረሃ የምትንከራተችው ምናምን ብላ ህፃኑን ከእጇ ተቀብላ መሬት ላይ አፈረጠችዋል። ኢየሱስ ያው ዘበነ የተናገረው በቪዲዮ በኦዲዮ የተቀመጠ እሱ ራሱ ኮቲባ ነው። ራሱ ኮቲባ አፈረጠችዋል። ከዛ ዮሴፍ እንዴት እንዲታረጊያለሽ ሲላት በጥፊ አቃጠለችዋል። ራሱ ያለውን ነው ምነግር። በጥፊ አቃጠለችዋል ዮሴፍ እንደው። ከዛ ዮሴፍ ተናደደ። ማርያም ዝቅ ብላ ህፃኑን ልታነሳው ስትል ዮሴፍ ከለከላት። እንዳታደርጊው፣ አምላክነቱንማ ዛሬ መግለጽ አለበት አለ። ዛሬ አምላክነቱን መግለጽ አለበት አለ። በዚያን ጊዜ ኢየሱስ በእጁ ምልክት ሰጠ አለ። ዘበነ የሚናገረው ሙሉውን እንደውም አንድ ላይ አድርጌ እለቅልሃለሁ። ቆይ ሰሞኑ ሙሉውን አንድ ላይ አቀነባብሬ የዘበነ ተረቶች ከላይ እስከታች ብዬ እለቅልሃለሁ። ከዛ ምልክት ሲሰጥ ቤቱ ውስጥ ያሉ ዘመድ አዝማድ በሙሉ ወደ ጦጣነትና ወደ ዝንጀሮነት ተቀየሩ አለ። ከአንደበቱ የሰማነው ምን ላይ ተጻፈ? የለም። ከተጻፈው አትለፍ ሲል መጽሐፍ ቅዱስ የተጻፈውን ተጠቀሙበት። ከሌለ የለም። ምንም ያዘባርቅ ምክንያት የለም። በቃ ብናድር አንጨርሰውም። እሱ የተናገራቸውን የስተት የተረት ማዕቶች አትጨርሰው። ከሁሉ በላይ የመጨረሻ እንደ መዝጊያ መናገር ስለምፈልግ የአብርሃም በሬ በቃ እኔ ሆዴ እስኪነፍር ድረስ የሳኩብ ስንሳም ሙሉ ትዝ ይላችሁ እንደሆነ እዚህ ውስጥ ያላችሁ አቅርቤው አረ በጌታ በኢየሱስ አብርሃም ከጠቦቶቹ መካከል የሰባውን መረጠ አለ። ደግሞ ኮስተር ብሎ አለ የሚያወራው
መረጣል። እሺ ለስላሴ ሰዋዋል፣ አረደዋል። ያንን በሬ አረደው። አርዶት ስላሴን ሊያናግር ዞር አለ። ይኸው እንግዲህ ቪዲዮ አለ። ከዛ አብርሃም ስላሴን አውርቶ ዞር ሲል በሬው ቆሟል። አረዘመነ። የከባድ ሚዛን የተረስ ሻምፒዮን እንደው እኔ ዘመነ ባይኖር በዚህ ዘመን የሚያስቅ ነገር ላይኖር ይችላል። እኔ ይህን ያህል ነው ማስበው። እቲነችና ኧረ በጌታ በኢየሱስ እውነት ይመስለዋል እኮ ሰው። እኔ የገረመኝ የበሬው ታርዶ መቆም አይደለም፣ ልነግራችሁ ነው። ዋናው ነገር እኮ ገና መች ነገርኳችሁ። በሬው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ አመሰገነ አላለም? አለ እኮ አለ። ሊያም በግዕዝ የአብርሃም በሬ ግዕዝ ይችላል። እነዚህ ሰዎች ነገር እኔ ብተው ነው የሚሻለኝ፣ ብተው ይሻላል። ይሄ ነገር እየባሰን የመጣው እኛ ይቀንሳል ብለን ስንጠብቅ በሬው ቆመ አለ። የታረደው በሬ ተነስቶ ቆመ። መቆሙ ነበር የገረመን። ቀጠለ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ በሬው ከዛስ ህዝቡስ እልል በቃ እና ይሄንን ነው እንግዲህ የከባድ ሚዛን የተረት ሻምፒዮን አረ በጌታ በኢየሱስ በቃ ህዝባችን ነፃ መውጣት አለበት። ኢትዮጵያውያን ነፃ መውጣት አለባቸው። በቃ ነገሮች መስተካከል አለባቸው። የበሬን ምስጋና ወሰደው ፈረሱ አለ ሰውየው። ወሰደው ፈረሱ አለ እና የጠራሁት ለዚህ ነበረ። ገብቶታል መሰለኝ፣ ገብቶታል። አይ ሰውዬ ሊያዋርደኝ ነው። ይህ ሰውዬ እያንዳንዱ ከዚህ በፊት የሳቀበትን በሙሉ ሊያመጣው ነው ብሎ ነው። ቶሎ ነው እየየው አልሰማም ይላል። ኢየሱስ እሺ፣ ሪፖርት እያደረጉ ስለሆነ የመጥቆራ ልጆች ሪፖርት እያደረጉ ስለሆነ ታብ አድርጉ። ሁላችሁም ታብ አድርጉ። ኮፒ ሊንክ ሼር አድርጉ። ኮፒ ሊንክ ሼር አድርጉ። እና አሁን ዶክትሬት ወዲያ ቅዝምዝም ወዲህ ማለት ይሄ እና እሱን ነው በህልሙ አይቶ ማያቀውን ነገር ልናገር ይችላል። ምን ከዚህ በላይ ምን ትነግረናለህ ነው? ከዚህ በላይ ምን ትነግረናል? የአብርሃም በሬ ብሎ መጽሐፍ ቅዱስ የሚለው እኮ በሬ አይደለም በግ ነው የሚለው። በሬ ጋር ችግር የለባቸው። በሬውን በጉን በሬ ማድረግ በሩን ራስ በር በሴት አንቀጽ አደረጉ። ለማርያም ብለው በሴት አንቀጽ አድርገዋል። ይህ በር ተዘግቶ ይኖራል፣ የሰራዊት ጌታ እግዚአብሔር ገብቶበታልና ተዘግቶ ይኖራል የሚለውን እዚያውን ሕዝቅኤል ምዕራፍ 44 ላይ ያለውን ቃል ይቺ በር ብለው ቀየሯት። ይቺ በር አሁን በአዲሱ የኦርቶዶክስ መጽሐፍ ቅዱስ
የሚሊኒየሙ የሚባለው ባለ ሊፕስቲኩ ተብሎ የሚጠራው መጽሐፍ አለ። እሱ ይቺ በር ተዘግታ ትኖራለች ብለው የበር ጾታ የሚቀይሩ ሰዎች ነው። በር ጾታ አለው ወይ እንዳትሉኝ እንጂ መጽሐፍ ቅዱስ እንኳን የሚያጣምሙ ናቸው። ስለዚህ ከዚህ በኋላ ማንም አሁን ለምሳሌ በዚህ መጽሐፍ ቅዱስ ስለ ታቦት መነጋገር ይቻላል ወይ ስትል፣ በዚህ መጽሐፍ ቅዱስ ስለ ታቦት መነጋገር ይቻላል። ስለ ኢትዮጵያ ኦርቶዶክስ ታቦት ግን መነጋገር አይቻልም። ሊስን ከዚህ በኋላ ማንም ለጥሪ ራሱ እንዳይነሳ ነው ይሄን ምነግር እንዳይነሳ። በዚህ መጽሐፍ ቅዱስ በእግዚአብሔር ቃል መሰረት በ39ኙ የብሉይ ኪዳን መጻሕፍት እና በ27ቱ የአዲስ ኪዳን መጻሕፍት ስለ ቃል ኪዳኑ ታቦት መነጋገር ይቻላል። ስማ፣ ስለ ቃል ኪዳኑ ታቦት ሙሴ ስለተቀበለው እግዚአብሔር ራሱ ስላዘዘው ጉዳይ መነጋገር ይቻላል። ነገር ግን የኦርቶዶክስ ታቦት ተብሎ 4 ማዕዘን ሰዎች ተሸክሙ፣ ይሄ ከኋላ የምትመለከቱ እኔም ሲሸከመው እንደኖርኩኝ፣ ይሄን በሚመለከት ግን መጽሐፍ ቅዱስን መሰረት አድርጎ መነጋገር አይቻልም። ለምን? ይሄ መጽሐፍ ቅዱስ ይሄንን የኔ የተሸከምኩትን የኦርቶዶክስ ታቦት ተብሎ የሚጠራውን ቅርጽ አያውቀው። ሃሌሉያ! አያውቀው። ፈልገህ አታገኘውማ። እዚህ ውስጥ ይሄ ታቦት ብሎ የሚሸከሙት ነገር የለም። የት ቦታ ጴጥሮስ ነው ያለው? ጳውሎስ ነው ያለው? ኢየሱስ ነው የተናገረው? ማን የትኛው ሐዋርያ አለው? የትኛው ክፍል ላይ ተጻፈ? እዚህ ውስጥ የሌለን ነገር በዚህ ልታስረዳን አትችልም። ስለዚህ ጠቅልለህ ትይዘዋለህ። በሟርትና በጥንቆላህ ልታስረዳ ሞክር፣ ከተሳካል። በእግዚአብሔር ቃል ግን እኔ አሁን የተሸከምኩትን ይህንን የኦርቶዶክስ እዚህ በምስሉ ላይ የምትመለከቱትን ከመጽሐፍ ቅዱስ ጥቅስ ፈልገህ ልታገኝለት አትችልም። አያውቀውም። ባይብል የማያውቀው ጉዳይ ነው። ሌላው ታቦትን በሚመለከት የኢየሱስ ስም አለበት የሚል ነገር እየተናገሩ፣ የኢየሱስ ስም አለበት። በተለይ ሰንበት ተማሪዎቹ እነዚህ ጸበል ቀጂዎቹ እሱ ነው ሰሞኑን የሚናገሩት። የኢየሱስ ስም ስላለበት እንሰግዳለን ይላል። ከየት አመጣህ እንዲህ አይነት ትምህርት? ያጋንን ትምህርት ነው። ለምሳሌ እዚህ መጽሐፍ ቅዱስ ውስጥ የኢየሱስ ስም በተደጋጋሚ ተጽፏል። እዚህ መጽሐፍ ቅዱስ ውስጥ የማስብ የጌታችን የኢየሱስ ክርስቶስ ስም እንደውም ከተጻፉት ውስጥ አንዱ በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ የሚበልጠውን ስም ሰጠው። ይህም በሰማይና በምድር ያሉት ሁሉ ለኢየሱስ ክርስቶስ ስም ይንበረከኩ ዘንድ ነው። ፊልጵስዩስ ምዕራፍ 2 ከቁጥር 9 ጀምሮ። ኦኬ፣ አሁን ይሄንን ጥቅስ ይጠቅሳሉ። ታቦቱ ላይ የኢየሱስ ስም ስላለ ልንሰግድለት ይገባል። እዚህ ላይ ግን ፊልጵስዩስ ምዕራፍ 2 ቁጥር 9 ጀምሮ ቁጥር 10 ላይ ቁጥር 11 ላይ ተገለጠው በእንጨትና በድንጋይ ላይ የኢየሱስ ስም ቀርጸህ ተሸክመህ እየወጣ እየተጎነበስክ ስገድ የሚል አለ ወይ? የለም። አሁን ለምሳሌ እንዳልኳችሁ እዚህ መጽሐፍ ቅዱስ የኢየሱስ ስም አለ። ይሄ መጽሐፍ ቅዱስ ግን የኢየሱስ ስም ስላለበት ብለን አንሰግድም። ለዚህ መጽሐፍ ቅዱስ አንሰግድም። ምክንያቱም ስግደት አምልኮ የመፈጸሚያ የመጀመሪያው ጉዳይ ይኸው የመጀመሪያው ጉዳይ ስግደት ለእግዚአብሔር ብቻ የሚቀርብ ነው። ደግሞ በአዲስ ኪዳን በጌታ በኢየሱስ ትምህርት እግዚአብሔር መንፈስ ነው፣ የሚሰግዱለትን በእውነትና በመንፈስ ይስገዱለት ነው የሚለው። አሁን የኢየሱስን ስም እግዚአብሔር ከስም ሁሉ በላይ አደረገው ስንል
ይሄ በትንሣኤው ተገልጧል፣ በማዳኑ ተገልጧል። እንደውም ድሉን እያዞረ ለኃይላት፣ ለስልጣናት፣ ለገዢዎች ሁሉ አሳየ። ስለዚህ ኢየሱስ ክርስቶስ ገዢ ነው፣ ንጉሥ ነው፣ የነገስታት ንጉሥ ነው፣ የጌታዎች ሁሉ ጌታ። ኢየሱስ ክርስቶስን ስትቀበል ነው ለስሙ እየተገዛ ያለው። ስለዚህ መጽሐፍ ቅዱስ ላይ ኢየሱስ ተጻፈ ብለህ አትሰግድም። ወይም የሆነ ወረቀት በነጭ ወረቀት ላይ ኢየሱስ የሚል ተጽፎ ግድግዳ ላይ ብታገኝ በግድግዳው ላይ በተለጠፈው ስዕል ወይም ደግሞ ጽሑፍ ፊት ቆመህ አትሰግድም፣ አምልኮ አትፈጽም። ጅልነት ነው። ስለዚህ በስሙ ውስጥ ያለውን የኢየሱስን ማንነት፣ ማዳኑን፣ ኃይሉን፣ ገናንነቱን፣ ሁሉን ቻይነቱን፣ ፍጹም አምላክ ፍጹም ሰው መሆኑን፣ የእግዚአብሔር ልጅነቱን ታምናለህ ማለት። ስለዚህ የኢየሱስ ስም ሲጀመር የለውም ታቦት የሚባለው ላይ ከከተማ እስከ ገጠር አይቼዋል። የለም ያለው የተክለ ሃይማኖት ከሆነ ዝንቱ ታቦት ተክለ ሃይማኖት ውእቱ ተብሎ ይጻፍበታል። በአንድ እግሩ የቆመ ሰው የሚመስል ያን ስዕሉ ላይ ያለውን ያንን ይቀርጹበታል። አለቀ። የመልአክ ከሆነ ክንፍ ያለው ነገር ይስሉበታል በፍልፍል። ከዛ ላይ ይጻፍበታል። የሚካኤል ታቦት ነው የገብርኤል ታቦት እየተባለ ይጻፍበታል ማለት አለቀ። ሲጀመር የኢየሱስ ስም የለም ውስጡ። ሲቀጥል ደግሞ የኢየሱስን ስም በምንም አይነት ነገር ላይ ቀርጸ ስገድ የሚል የመጽሐፍ ቅዱስ አስተምሮ የለም። ስለዚህ ከምድራችን ላይ ተጠርጎ መጥፋት ያለበት አንዱ ራሷ ኦርቶዶክስ ማስወገድ ካለባት ነገር አንዱ የታቦት አምልኮ። ደጋግሜ ተናግሬያለሁ። ለምድራችን መፍትሄ የሚመጣው ከዛ በኋላ፣ እንቆቅልሹ የሚፈታው ከዛ በኋላ። የእግዚአብሔርን ወንጌል በማጣመም የተሰሩ የሰው ስርዓቶች በሙሉ ሲቀሩ ሰዎች አይናቸው ይበራል፣ ወደ እግዚአብሔር ቃል እውነት ይመጣሉ። ስለዚህ ታቦት ኢትዮጵያ ውስጥ የለም። የእግዚአብሔር የቃል ኪዳን ታቦት ኢትዮጵያ ውስጥ የለም። አሁን ኦርቶዶክስ የያዘችው እግዚአብሔርም የማያውቀው መጽሐፍ ቅዱስም የማያውቀው ነው። ስለዚህ ለዚህ ጉዳይ የእግዚአብሔርን ቃል መጥቀስ አይቻልም። this is the point። የረዳን አምላክ ስሙ ይባረክ። ኢየሱስ መድኃኒት ነው፣ አዳኝ ነው፣ ከሁሉ በላይ ነው። ሃሌሉያ። የቤተክርስቲያን ራስ እሱ ነው። እስከሚመጣ ድረስ የምንጠባበቀው የቤተክርስቲያን ሙሽራ እሱ ነው። ክብር ለእግዚአብሔር ይሁን። በደሙ ያጠበን፣ ያነጻን፣ የቀደሰን ክርስቶስ ኢየሱስ ነው። ሌሎች አዳኝ የተባሉ ምድራችንን የሞሉ አማልክት በሙሉ አያድኑ። የሚያድን አንድ ነው፣ እርሱም ክርስቶስ ነው፣ የሞተልን ነው። ይህን ጌታ በመቀበል የዘላለምን ሕይወት እንድትወርሱ ጥሪ ያቀርብላችኋል። ብዙዎች እየዳኑ ነው። ብዙዎች ወደ እግዚአብሔር መንግስት እየተጨመሩ ነው። ምስጋና ለእግዚአብሔር ይሁን። ዛሬም ቢሆን ጌታን መቀበል የምትፈልጉ ወገኖቼ ካላችሁ አንድ ቁጥር ጻፉልኝ። ስማችሁን ይዝና የዛሬውን ፕሮግራማችንን እንጠቀልላለን። አልጨረስኳቸውም። የዘበነ ተረቶች አላለቁም፣ ሊያልቁም አይችሉም። ለዛሬ ግን ይሄ ይበቃናል። ይሄንን ነው የተረት የከባድ ሚዛን ሻምፒዮን ማለት ይሄ። ስለዚህ የሚሻለው ምንድን ነው? ለዘበነም አራት አይና ሊቃውንት ለሚባሉትን ከነሱ ልጀምርና እሺ፣ ሪኮግናይዝ ስለሚደረጉ አራት አይና ሊቃውንት የሚባሉት በመጽሐፍት ቤት፣ በዜማ በቅኔ ቤት ምናምን አለፉ የሚባሉት ካባ ለባሾች እነሱን፣ እንደዚህ ደግሞ ሐሰትን እያጭበረበሩ የእግዚአብሔርን ቃል እየሸቀጡ የሚናገሩ እንደ ዘበነ አይነቶቹ፣ ደግሞ ጸበል ቀጂ የሆኑ የሰንበት ተማሪ የሆኑ እዚህ ግቡ የማይባሉ ደግሞ ሰዎች አሉ። ምንም እውቀት የኦርቶዶክስ እውቀት እንኳን የላቸው። የሚገርማቸው ምንም ዜማ ቢጠየቅ እንኳን ሊመልስ የሚችልበት አቅም የለው። እነዚህም ተጨምሮ ድንጋይ ወርዋሪው ምንም ተጨምሮ ሁሉም የሚሻለው መጽሐፍ ቅዱስን ማጥናት ነው። ቁጭ ብለህ መጽሐፍ ቅዱስ አንብብ። የእግዚአብሔር ቃል ይምራል። የእግዚአብሔር ቃል ይምራል። ይህንን ነው የእግዚአብሔርን ቃል ሰዎች ሲማሩ አይናቸው ይበራል፣ ልባቸው ይበራል፣ የእግዚአብሔርን እውነት ማስተዋል ይጀምራሉ። አሁን ብዙዎች እየዳኑ ነው። ብዙ መነኮሳት እየዳኑ ነው። ብዙ መሪጌቶች እየዳኑ ነው።
ብዙ ሰንበት ተማሪዎች እየዳኑ ነው። ብዙ ዲያቆናት እየዳኑ ነው። ደብተሮች፣ ጠንቋዮች እየዳኑ ነው። ህዝቡም እየዳነ ነው። ብዙዎች ከጨለማ እየወጡ ነው። ከጠቋር ከመጥቆራ አምልኮ ነፃ እየወጡ ነው። ስለዚህ እኔ መመክራችሁ፣ ምወዳችሁ፣ ምሳሳላችሁ ወገኖቼ የእግዚአብሔርን ቃል ስሙ፣ ጥሪያችንን ስሙ። ኢየሱስ ይሻልሃል። ኢየሱስ ይሻልሻል። ለኔስ ወደ እግዚአብሔር መቅረብ ይሻለኛል እንዳለ ዳዊት ወደ እግዚአብሔር ልጅ ወደ ኢየሱስ መቅረብ ይሻላል። እውቀት ይሻላል። ተረት ተረት ከመከተል እውቀትን መከተል፣ የእግዚአብሔርን ቃል መከተል፣ ክርስቶስ ኢየሱስን መከተል ይሻላል። እኔ ምጮኸው አንተ እንድትድን፣ ዘበነን አልጠላውም፣ እንዲድን እፈልጋለሁ። ምናልባትም ጌታ ከረዳው ወደፊት እኔ በማመልክባት ቤተክርስቲያን ውስጥ መጥቶ ሊጠመቅ ይችላል። ዊዶን ነው። ጌታ ምስክሬ ነው። ወደፊት እግዚአብሔር ከረዳው እሱ ራሱ ወንጌል ሰምቶ ድኖ እኔ በማመልክባት ቤተክርስቲያን ውስጥ ጌታን በማገለግልባት ቤተክርስቲያን ውስጥ ሊጠመቅ ይችላል። ማን ያውቃል? እኔን በዚህ ሁኔታ ያሰበኝ ማን አለ? ይኸው ስንቱ ነፃ እየወጣ እኮ ነው። አንተ ስንቱ ነፃ እየወጣ ነው። እንደውም የምጸልየው እኔ እንደዚህ አይነት የከረረ ነገር ያላቸው፣ ለክርስቶስ ጥላቻ ያላቸው፣ ወንጌል ሲሰበክ የእግዚአብሔር ቃል ሲነገር ለኢየሱስ ሲዘመር የሚቆጨው በተሰፋለት የሃይማኖት ቀሚስ ልክ የሚያስበው በሙሉ ነፃ ወጥቶ ወደ ኢየሱስ እንዲመጣ ጌታ በፍቅር እንዲበቀለው ነው ምጸልየው። በእውነቴን ነው ምነግራችሁ። በጌታ ፊት ነው የምናገረው። ሲንከባለል ማየት በቃ ብዙ ሰው እየዳነ እነዚህንም በቃ እግዚአብሔር ገላግሏቸው ከዚህ ሸክም ነፃ ወጥተው በቃ ዘበነ ድኖ ማየት ምኞቴ ነው። ክብር ለኢየሱስ ይሁን። በቃ በነገራችን ላይ ይሄ ካባ ለባሽ፣ ጸበል ቀጂ፣ አራት አይና ምናምን የሚሉት ቃላቶች እነዚህ ባይዘወይ ጴንጤ ለሆናችሁ ሰዎች ላይገባችሁ ይችላል። ይሄ በኦርቶዶክስ እምነት ውስጥ ያለ የመግባቢያ ቋንቋ ነው። ባይዘወይ ለእናንተ ምናልባት ለአንዳንድ ጴንጤዎች ላይገባችሁ ይችላል። ኖርማል ቋንቋ ነው። ባይዘወይ ጸበል ቀጂ ይባላል። ጨዋ የሚባሉ እንደውም አሉ። ጨዋ ይሄ ጸባየ መልካም ማለት አይደለም። ጨዋ ያልተማረ ማለት ነው። በቤተ ክህነት አነጋገር፣ በኦርቶዶክስ ውስጥ ባለ አነጋገር ጸበል ቀጂ ምናምን ሲባል፣ ጨዋ ሲባል አገላለጽ ራሱን የቻለ ፊገራቲቭ የሆነ ላንጉጅ ነው ማለት ነው። ፊገራቲቭ የሆነ አንዳንዶች የሚከብዳችሁ አላችሁ። ይሄ የተለመደ እዛው ስለምንተዋወቅ ነው። በዚህ ቃልና ቋንቋ የምንግባባ ስለምንተዋወቅ። ለእናንተ አዲስ የሚሆንባችሁ ሰዎች አላችሁ። እስኪገባችሁ መጠበቅ ያስፈልጋል። ባይገባችሁም ችግር የለው። ስለዚህ ሁሉም እንዲድኑ እውነቱን ወደ ማወቅ እንዲደርሱ እግዚአብሔር ይወዳል። ይሄን ደግሞ በዘመናችን እያሳየን ነው። እኔን ጌታ ከቀየረኝ፣ እኔን ጌታ ከለወጠኝ፣ እኔን ከጨለማ ከገላገለኝ፣ እኔን ወደሚደነቅ ብርሃን ካመጣኝ፣ እኔን ከዚህ ከተሸከምኩት ከዚህ ወደ ተሸከመኛ አምላክ ካመጣኝ፣ እኔ እስከ ሽበት እስከ ሽምግልና እሸከማለሁ ያለው እሱ ነው። ወደ እርሱ ካመጣኝ አንተን እንዴት አይለውጥህም? አንቺን እንዴት የሚከብደው የኔ ነበር። የኔ ከቀለለው እግዚአብሔር እኔን ወደ ህይወት ማምጣት ከቻለ ማንኛውንም ሰው ወደ ጌታ ማምጣት አያቅተው፣ ማንንም ሰው። ስለዚህ አንቺ ኦርቶዶክሳዊ፣ አንተ ኦርቶዶክሳዊ ወደ ክርስቶስ ኢየሱስና ሃይማኖት አያድንም፣ በእምነት ግን ትድናል። ኢየሱስን በመቀበል ግን ትድናል። እወዳችኋል። የምጠላው ሰው የለም። በሕያው እግዚአብሔር ፊት ነው የምናገረው። የምጠላው ሰው የለም። ከተናገርኩት ነገር መረጃና ማስረጃ ሳይኖረኝ አንዲት ቃል አልተናገርኩም። ያቀረብኩት ነገር በሙሉ እውነት ነው፣ ታንጀብል ነው፣ ኤቪደንስ አለኝ። ይህን ኤቪደንስ ደግሞ ገብታችሁ ማየት ትችላላችሁ። ዩቲዩብ ቻናሌ ላይ ገብታችሁ ማየት ትችላላችሁ። ገብታችሁ ይሄ ነው እውነታው። ስለዚህ
ሃይማኖት አያድንም። በኢየሱስ ማመን ግን ያድናል። ሃሌሉያ ሃሌሉያ ሃሌሉያ። ይህንን እውነት እግዚአብሔር ያብራላችሁ። ኢየሱስ ብቻውን ያድናል። ያለ ረዳት ኢየሱስ ብቻውን ያድናል። አሁን ሰሞኑን አቡነ ኤርሚያስ የሚባሉት ደግሞ ድንቅ ነገር ተናገሩ። ምን አሉ? ግንዱን ትታችሁ ቅርንጫፉ ላይ አትንጠልጠሉ አሉ። አትንጠልጠሉ። ቅርንጫፎቹ ቅዱሳን ሰማዕታት እኛ ነን አሉ። ዋናው ግንዱ ኢየሱስ ነው አሉ። ከግንዱ የተለየ ሁሉ ይጣላል ወደ እሳት ነው የሚለው ቃሉ። አሁን ብዙዎች ኦርቶዶክሳውያን የተንጠለጠሉት ቅርንጫፎቹ ላይ ነው፣ ግንዱን አያውቁትም አሉ። በግልጽ ተናገሩ። እምጮኸውን ለብቻዬ ለምን ልቃጠል? አመጣው እግዚአብሔር እዛው። ጳጳሱ ነው እኔ ምነግርህን ጳጳሱ ደግሞ ይነግራል። ይሄ የእግዚአብሔር መለኮታዊ አሰራር ነው። ይሄ የመንፈስ ቅዱስ መልእክት ነው። ትሰማ እንደሆነ ስማ፣ ትሰማ እንደሆነ ስማ። ግንዱን ትቶ ቅጠል ላይና ቅርንጫፍ ላይ መንጠልጠል ምን የሚሉት ነው? ግንዱ ክርስቶስ ነው። ክርስቶስን ነው መያዝ ያለብህ። ቅርንጫፍ ላይ አትንጠልጠል። አንተ ራስህ ቅርንጫፍ ነህ። ይሄንን ነው እየነገሩ ያሉት። እግዚአብሔር ይባርኩ። በጣም 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 የሚደንቅ ነገር። ከዚህም በፊት የተናገሩት ነገር አለኝ። ሰውዬ ኢየሱስን አያውቅም ሰው። የሚገርማችሁ ወደዚህ ወደ 41 ምናምን የሚባል ኢየሱስ የሚባል አካባቢ ተጠርተን ሄድን። የኢየሱስ በዓል ተብሎ ያኔ ማለት ነው ከዛሬ 17 ነው ምናምን ዓመት በፊት። ከዛ ሰው የለም። ጌታ ምስክሬ ነው ምነግራችሁ፣ ሰው የለም። ግቢው ውስጥ የማርያም ደግሞ ተብሎ ሌላ ቤት ተሰርቷል። ግቢ ውስጥ ሌላ ቤት ተሰርቷል እና በወሩ ደግሞ እዛ ተጠራን። እዛ ስንሄድ ጢም ብሏል። በቃ እንዳለ ሜዳው በሰው ተሸፍኖ አዘንን። በቃ አዘን። እኔ በጣም ነው በቃ በጣም ውስጥ የሚቆጣው ያኔም እዛ ሆኜ ማለት ነው። ጌታ ምስክሬ ነው። የኢየሱስን መዝሙር ስንዘምር በዛ የሚሉት እነሱ ናቸው። ይሄ እኮ የተወጋ የአጋንንት መንፈስ እኮ የመጥቆ ስለዚህ ግንዱን አያውቅም ህዝቡ። ግንዱን አላወቀም እና ያወቀው ቅርንጫፎቹን ነው። እነዚህ ቅርንጫፎች ደግሞ አያድኑህም። ለራሳቸው መድኃኒት ሊሆኑ አይችሉም እንኳን ላንተ